እንደምን አላችሁ? ሰላም ብለናል። ሰላማችሁ በክርስቶስ ፍቅር ይብዛልን እያልን ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሆኑ። ቤተሰብ ሆናችሁትን በላይ ግቡ። ሰላም ለሀገራችን ለኢትዮጵያ ፍቅር አንድነት ያድለን ፈጣሪ አምላካችን እያልን ዛሬ አብርሽ እንግዲህ ወደ ራሱ ተመልሷል። ወደ ራሱም ተመልሶ በደስታ እየፈነደቀ ይገኛል ማለት ነው። በፊኗ ብዙዬም ወንድሟ ወደ ራሱ ስለተመለሰ በጣም ደስ ብሏታል። ብዙዬ እንግዲህ የኔን ደስታ ማን ነው ከኔ ጋር የሚደሰተው እያለችም በጣም እየተጨናነቀችም ትገኛለች። የደስታ ጭንቀት ማለት ነው። እንግዲህ የደስታ ጭንቀት ሁላችንም እንጨነቃለን አይደለ? ሁላችንም የደስታ ጭንቀት እንጨነቅ የለ። ብዙዬ ደግሞ በጣም ተደስታለች ማለት ነው። እስኪ ምን እንደሚሉ አብረን እናያለን ማለት ነው። በጣም ብዙ ረጅም ሰዓት ዋጋ የከፈልኩበት ዋጋ ያስከፈለኝ ነገር ዛሬ በጣም ደስ ብሎኛል። እየጓጓሁትን ነገር ነበረ። ዛሬ ደግሞ ተፈቶ በአዲስ መንፈስና በአዲስ ፍቅር መተናል እያለች ብዙዬ እየተናገረች ትገኛለች ማለት ነው። እንዲሁ ለምንድነው እንደዚህ የሆንኩት ብላችሁ ብታስቡ በጣም ብዙ ዋጋ አስከፍሎኛል። ነገር ግን አሁን በጣም ደስ ብሎኛል። ወንድሜ ድኖ ማየት ነበረ የኔ ፍላጎት፣ የኔ ደስታም እሱ ነበረ። ያ ነገር እንዲሁም ሆኖልኛል። በሙሉ ጤንነቱ ጋር አሁን በደህና መጥቷል እያለች ትገኛለች። እሱን እጄ ለመሄድ የፈለኩት ወደ ፋሚሊ ጋር ሂጄ ለመሄድ የፈለኩት ነገር ግን እሱ በሙሉ ጤንነቱ ነበረ። ከእንግዲህ ያለውን ህይወት እንዲሁ ለምን አትወጪም እንደዚህ ለምን አይሆንም እያላችሁ የነበራችሁ ሰዎች ጤናው ነበር የሚያስጨንቀኝ የነበረው። ነገር ግን አሁን ሁሉንም ነገር ተስተካክሎልኛል። የድሮ ፈገግታውም ያሳቄታውን ሁሉንም ነገር ተስተካክሎልኝ መጥቻለሁ ማለት ነው። ያ ሁሉ ፈገግታ የነበረው እንግዲህ ዳኒንና ሄርሜላን ይዤላችሁ መጥቻለሁ እያለች ሄርሜላ እንግዲህ አብርሃም እንዲድንላትና ሁሉም ነገር እንዲስተካከል ትፈልግ ነበረ። በፊኗም ደግሞ ሩታም እንደዛው በጣም ደስ ይላታል። ነገር ግን እነሱ ሩታ እንደዚህ አደረገች ይላሉ፣ ግን በፍጹም የልጇን አባት ሩታ እንደዚህ አታደርግም ማለት ነው። እንግዲህ በፊናቸው ተሳክቶልናል፣ ሁሉም ነገር ተስተካክሏል እያለች ሄርሜላም በፊኗ እየተናገረችም ትገኛለች። ነገር ግን ሄርሜላ ወደ ሩታ እንዳይመለስ እየታገለችም ትገኛለች ማለት ነው። ብዙዬ እንግዲህ ዳንዬ አንተ ከወንድሙ የበለጠ ዋጋ ስትከፍል የነበርከው አንተ ነህ። ስለዚህ ከልብ አመሰግናለሁ ዳንዬ፣ በጣም አመሰግናለሁ እያለች ትገኛለች። ዳኒ በእርግጥ ቢለፋም ቢደክምም ዳኒ በእርግጥ ያኔ ለራሱ ነው እንጂ ለሰው ብሎ አይደለም። መልካም ስራ ለራስ ነው ይባል የለ፣ መልካምነት ለራስ ነው። ስለዚህ ዳኒም ደግሞ ቢለፋም ቢደክም ለራሱ ነው እንጂ የሰራው ለአብርሽም ብሎ አይደለም ማለት ነው። እንግዲህ ሄርሜላም በተራዋ አብርሽ ወደ ራሱ እንዲመለስ እየጓጓችሁ የነበራችሁ ሰዎች በሙሉ እንኳን ደስ ያላችሁ። ብዙ ነገሮችን ተብያለሁ፣ ሁሉም ነገር ተደርጎበታል። አንቺም ብዙ ነገር አድርገሽለታል፣ ለወንድምሽ መስዋዕትም ከፍለሽለታል። ወንድምሽ ወደ ራሱ ስለተመለሰ እንኳን ደስ ያለሽ እያለችም ትገኛለች ማለት ነው ሄርሜላ ብዙዬ። በዛም ልክ በጣም እኔ ደስ ብሎኛል እያለች ብዙዬም እየተናገረችም ትገኛለች። እንግዲህ አሁን ይመጣል አብርሽ። እንዲሁም ሰው መርጦ ምረጥ ብሎ ሳይሆን ራሱ የሚያደርገውን ነገር ነው። ነገር ግን እሱ
የሚመርጠውን እሱ ነው የሚያውቀው። እሱ የመረጠውን ነገር ለምን መረጠ ብለሽ እንዳትናደጂ ሄርሜላ ካሁኑ ማስጠንቀቂያ እየሰጣውሽ ነው እያለች ብዙዬም ለሄርሜላ እየተናገረች ትገኛለች። ዳኒም በፊናው እሱ ወደ ራሱ ስለተመለሰ ከመመለሱ ከሚያስደንቅ በቀር ሌላ ምንም የሚያስደስት ነገር የለም። ከዚህ በላይም ብንባልም አጠፋችሁ አላጠፋችሁ ብላችሁ ብታወሩብንም ምንም መስሎ አይታየንም እያለ ለቤተሰብ እየተናገረ ይገኛል ማለት ነው። እንግዲህ ሄርሜላም በፊናዋ በጣም አንዳንድ ነገሮችን ለመናገር እየሞከረች ትገኛለች ማለት ነው። ሄርሜላ ደስተኛ ናት። ነገር ግን ወደ ራሷ የሚመለስ ይመስላታል መሰለኝ። እስኪ ምን እንደሚያደርግ በስተመጨረሻ የምናየው ይሆናል ማለት ነው። እኔ ግን ብዙ ነገር የደረሰብኝ የነበረ ሴት ነኝ። ብዙ ነገር ደርሶብኛል። ይሄን ነገር አድርገሻል፣ ያን አድርገሻል እየተባልኩኝ ነበረ። ነገር ግን ብዙ ነገር ተብለናል። ረጅም ጊዜ ወስዷል። ከዚህ በላይ የሚያስደስት ነገር የለም ያለች ሄርሜላም እየተናገረችም ትገኛለች ማለት ነው። ብዙዬም እንግዲህ እኔ ኤፍሬምንና ሩታን ጠርቻቸዋለሁ። ነገር ግን ብዙ ነገር ከነሱ ጋር ተፈጥሯል። ሁሉም ነገር እንትን ብሏል። ይሄንን ቀን እነሱን ማየት አለባቸው። ለዛም ብዬ ሁለቱንም ጠርቻቸዋለሁ። ስለዚህ እንዳትናደዱ እያለችም ትገኛለች ማለት ነው። ብዙዬ በፊናዋ እንግዲህ ዳኒም እኛ ምንም የምናደደው ነገር የለም። እኛ አብርሃም ደና ስለሆነ እከሌን እፈልጋለሁ የሚለው የሱ ምርጫ ነው እንጂ የኛ ምርጫ አይደለም እያለ ዳኒም በፊናዋ እየተናገረ ይገኛል። ብዙዬም በእርግጥ ብዙ ነገር አሳልፋቸዋል። በመከራ ጊዜም ደስታ ጊዜም ሁሉንም ጊዜ አሳልፋቸዋል። በጣም ምርጥም አስተዋይ ሴት ነሽ። በእርግጥ አንቺ ሴት ስለሆንሽ እንድትጎጂ አልፈልግም። አብርሽ አሁን ምን አይነት ሀሳብ ይዞ እንደሚመጣ በእርግጥ እኔ አላቅም። ነገር ግን ያው እንዳትጨነቂ እያልኩሽ ነው እያለች ትገኛለች። እንግዲህ ሩታና ኤፍሬም መጥቷል ማለት ነው። ብዙዬም ለነሱ እኛ እናንተን የጠራናችሁ አብርሽ ስለመጣ አብርሽ አሁን ይመጣል፣ ሁላችሁንም መሰብሰብ ፈልጌ ነው አብርሽ ከመምጣቱ በፊት እያለች ትገኛለች። ከመላችሁ በላይ ጤናው ወደ ራሱ ተመልሶ ብዙ ሰጣ ገባ ውስጥም ከእናንተ ጋር ገብተናል። ነገር ግን አብርሽ ወደ ጤንነቱ ተመልሷል። እግዚአብሔር ይመስገን እያለች ትገኛለች። እኔ የምፈልገው ጤናው እንዲመለስ ነበረ። አሁን ወደ ራሱ ስለተመለሰ በጣም ደስ ብሎኛል እያለችም ብዙዬ በጣም በደስታ እየፈነደቀች ትገኛለች ማለት ነው። እንግዲህ ኤፍሬምን ዋናው ጤና መሆኑ ነው የሚያስፈልገውም እሱ ጤና መሆኑ ነው እያለ ይገኛል ዳኒ ማለት ነው። እንግዲህ ዳኒ ለሩታም ሆነ ለኤፍሬም እያስረዳቸው ይገኛል። ሩታና ኤፍሬም እንግዲህ አብርሽ ወደ ልጁና ወደ ቀድሞ ባለቤቱ እንዲመለስ ነበረ የሚፈልጉት። ነገር ግን አብርሽ መጥቶ ምን እንደሚል በእውነት አይታወቅም ማለት ነው። አብርሽ ስመጣ እንግዲህ ማን ነው አንደኛ ደስተኛ የሚሆነው ብላችሁ ብታስቡ ሁሉንም ነገር አብረን እናያለን ማለት ነው። እንግዲህ አብርሽ እየመጣ ይገኛል ማለት ነው። አብርሽ አሁን ይመጣል። መንገድ ላይ እየጠበቃቸው ወይም እየመጣ ይገኛል ማለት ነው። አብርሽ ስመጣ እንደው ማን ነው ቀድሞ እቅፍ ያደረገው ብላችሁ ብትጠይቁኝ ሄርሜላ ናት። እንግዲህ ሄርሜላንም አይፈልግም፣ ሩታንንም አይፈልግም። በስተመጨረሻ ሁለቱንም ጉድ አድርጓቸው እኔ ለራሴ ብቻ እቀመጣለሁ፣ ማንም ሰው እኔ ጋር እንዳይጠጋ እያለ ይገኛል። እንደኔ ከሆነ ግን አብርሽ ወደ ልጅክ እናት ጋር ብትመለስ
ደስ ይለኛል ማለት ነው። እንግዲህ ብዙዬም ለምታደርጋቸው ነገር በማስተዋል አድርግ፣ የማይሆን ነገር አድርገ ከራስክን እንዲጸጸትም አታድርግ እያለች ብዙዬ በጣምም እየመከረችውም ትገኛለች ማለት ነው። አብርሽም በዛው ልክ ደግሞ እኔም በፍጹም የምጸጸተውን ነገር የለም፣ እኔ ራሴን አውቃለሁኝ፣ ሁሉንም ነገር አውቃለሁኝ፣ ግን የተደረገብኝም ነገር ማስተዋል አልቻልኩም እያለ ይገኛል። አብርሽ በስተመጨረሻ ማናቸውንም አልፈልግም ብሏል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች ከሀገር ውጭም ከሀገር ውስጥም ያላችሁ ለቻናሌ አዲስ ሆናችሁ ሰብ ላይክ እያደረጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁትን በላይ ግቡ። መልካምነት ለራስ ነው።